እቴን ነው የምላችሁ ይሄን ቪዲዮ አሞኝ ነው የምሰራው በጣም ማለት ነው ዝም ማለት ስለሌለብኝ ማለት ነው። እና የቡዜ ነገር በጣም እየገረመኝ ነው በጣም እየገረመኝ ያለው የቡዜ ጉዳይ ነው ማለት ነው። እና እስኪ እንያት መጀመሪያ እንየው እስኪ የዳኒ አቀሳሳሪ ነው እኔ አሁን ይሄ መደንዘዝ ይሄ የነሱ እንደዚህ መሆን አይደለም ጉዳይ አብርሃምን በቃ ሰነባበተ የዳኒ ማቀሳሰርም የዳኒ ጉዳይ እሱም እንደዛው ነው የማያገባው ነው። የቡዜ ግን አሁን አንቺ ድንገት መንቃትና ያንቺ እንደዚህ መሆን በጣም ያስገርመኝ። ለምን እንዳስገርመኝ ልንገራችሁ። ቆይ ሲጀምር አብርሃም እንደዚህ መሆን ከጀመረ እኮ ኦሬዲ ሳምንት ሊሆን ነው አይደል እንዴ? ከመጣ ከተገኘ ራሱ ማለት ነው። እስካሁን የት ነበርሽ ወንድምሽ እንደዚህ እስከሚሆን? ሩታ እጅ ላይ እነሱ ያገኙታል፣ ዳኒ ያገኘዋል አሁን ሁለተኛ ጊዜ ሲያገኘው። እስካሁን የት ነበርሽ? አሁን ድንገት ተነስቶ ያንቺ ቦግ ማለት እኔ ሊገባኝ አልቻለም። ማስመሰል ነው የሚሆንብኝ፣ እህትነት ሳይሆን ማስመሰል። ልጁ ተገኘ በተባለ ሰዓት እዛችው ቦታ መገኘት አለብሽ፣ እህት ነሻ። አሁን ግን እያስመሰልሽ ነው ያለሽው፣ በጣም እያስመሰልሽ። እንዲህ ነው በቃ ሁሉም ቦታ ዳኒ እንዲህ ነው። ዳኒ እንደ ዳኒ አይነት አጨብጫቢ የለም። ኤፋ ግን ምን አርጋችሁት ነው? ኤፋ ከጀርባ ግን ምንድነው? ኤፋ እንደዚህ ልጁ ድንዝዝ ቡዝዝ ያለበት መንገድ ምንድነው? መቼም አብርሃምን እናውቀዋለን በምን አይነት ባህሪ እንደነበር። አሁን የፈለገችውን ይማር መብታላት አይደል? እህቱ ነች አይደል? ስለታሳክመው የፈለገችውን ነገር ታድርግ መብቷ ወንድሟ መውሰድ ገባሽ? እስካሁን በር ዘግታችሁ የቀለዳችሁበት ይበቃችኋል። ሌላ ምንም ነገር የለም። አንተ እውነት ለአብርሃም አዝነህ ነው ወይንስ እያስመሰልክ ነው? ከዚህ ጀርባስ ምንድነው እየተደረገ ያለው? መቼም አብርሃም በዚህ ሁኔታ ሲደነዝዝ የምታውቀው ነገር ኖሮ ሜሪ ዝም አትልም። ስለዚህ የሜሪስ መጥፋት ምንድነው እየተፈጠረ ያለው ነገር? እውነት አብርሃም እንደዚህ እንዲሆን የማን እጅ አለበት? መቼም ወንድሙ ነው። በጣም የከፋ ነገር ውስጥ ተደርጎበት ከሆነ ኤፋ በጣም ከባድ አደጋ ውስጥ ነው ያለው። አንተ ራስህ አብርሃም ደህና አይደለም ልጁ በምን ነው የምትዩት? እንዴ ነው ደህና ነው እያላችሁ አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ አንተ ገና ነው እኔ የእውነቴን ነው የምልህ ከቤተሰብ በላይ የዳኒ እንዲመንገብገብ እንደማይወደው ልጅ እኮ ነው። ሁሌ ተቃራኒ ሆኖ የቆመ ልጅ ነው። ሁሌ ተቃራኒ ነው። ሁሌ ሲገፋው ሲያጥላላው የነበረ ልጅ ነውና አሁን እንደሱ ተቋም የሱ ደጋፊና የሱ ወዳጅ ሆኖ ሲመጣ ምን ይባላል? አሁን ምን ይባላል? ማልቀስ ይሻላል ብሏል። ምን ታመጣለህ? ይባል ኤፍሬም ዝም በል። አንቺ ራስሽ በጣም ታሳፈረሽ። እንኳን አይመለከትም። በቃ ይዤው ነው የምሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ። ምን አገባህ? ከሚስቱና ከልጁ ነጥለሽ የት ነው ይዘሽው የምትሄጂው? እኮ እንዲህ ተናገራው። አንቺ ተደርጎበት ከሆነ እንዲህ ተደርጎበታል ብለሽ ሕግ ጋር ሄደሽ መክሰስ ትችያለሽ። ልክ አይደለም። እሱ ልክ ነኝ ወደ ትዳሬ ቤቴ ተመልሻለሁ ካለ አለ ነው። ግን ይሄ ነገር ካሰጋሽ ደግሞ ወንድሙ የፈለገ ቢሆን የሆነ ነገር ያውቃል። መጠየቅ ያለብሽ የሱን ነው እንጂ አሁን ይዘሽ መዞሩ ምንም አይነት ትርፍ የለውም። ሁለተኛ ደግሞ በቪዲዮ ማትመጪው ልንገርሽ፣ በቪዲዮም እንዲህ እስከማድረስ አደርሽው እማትይበት መልኩ ለምን እንደሆነ ላስረዳችሁ። እህት ነች አይደል? ነገሩ የተፈጠረ ሰዓት እዛው መገኘት ነበር። ታላቅ አክብራት አንተ መስትና አክብራት ስላለቀለኩ ምንም አታመጣ ገባ? አሁን ምንም አታመጣ ችግር ለመፍጠር የመጣው ትላንትና እኔ መብት አሳጣሽ ነው አይደል? እሺ ምንም ማንጣታች ነው። ብዙ ነገር ማንጣት ይችላል። ችግር የለም። አሁን ደግሞ ተገልብጦ ከሩታ ጋር ሆኖ እንዲህ ሲል ታዩታላችሁ። አረ በስመ አብ
ምን አይነት የሴት ጸባይ ነው ግን? ኧረ ሴትም እንደዚህ አታረግም። የእውነት ምን አይነት ቁርጠኝነት የሌለው የራሱን ህይወት መኖር ያቃተው በጣም ረባሽ በጥባጭ ከራሱ ጋር የተጋጨ ልጅ ማን ነው? ዳኒ ነው በቃ የእውነት። እስኪ ወደ ኋላ ሄዳችሁ ከአንድ ወር በፊት እኮ እሱ ከሩታ ጎን ቆሞ አብርሃምን ሲጨምቅና ሲያጥላላ የነበረ ልጅ እኮ ነው። እኔ ከነሱ ጋር እኔ ማውራት አልፈልግም። ምፈልገው አንተ ነው እንኳን የት ነው የት ነው ትመጣለህ? እቤት መምጣት ማለት የምትፈልገው እዚህ ነው የምትመጣው? ዝም ብዬ ነው ዝም ብዬ አብረን እንድናሳልፈን አሁን እኮ አብረን ጊዜ እኔ እናንተ ስትነግር እናውራ የለም ምንድነው ብታወሪና ወንድምሽ ጎን ብትሆኚ አሁን ዳኒ እያሳበደሽ እንዳመጣሽ ሳይሆን ማለት ነው እውነተኛ እህትነሽን የመጀመሪያ ቀን መልኩ ተቀየረብኝ፣ ንግግሩ አላማረኝም፣ ልጄን ወንድሜን አሳብደውታል ስትይ በነሽ በረሽ በፍጥነት በማይክሮ ሰከንድ እዛ ቦታ መገኘት ነበረብሽ። አንቺ ግን እዛ ቦታ አልተገኘሽም፣ የለሽም። ስትፈለጊ የሌለሽ ሴት አሁን ላይ ሪኡኡ አገር ይያዝ ብትይ ምን ዋጋ አለው? ምንም ፋይዳ የለውም። እያስመሰልሽ ነው የሚለው ተንተንትኑ ማለት ነው። አይ አብርሃም አዝነሻል፣ አብርሃም በሰላለው ነው ቀራው እኛም እንትን እንላለንና አብርሃም የሆነ ነገር እኛም ያሳስበናል። እንደዚህ ያልነበረም ባህሪው ግን አንቺ ላይ ያያዩት ያለው ደግሞ ትክክል ያለው ነገር አብረን እንትን በቃ ጊዜ ይሰፋፈልጋል ካንተ ጋር እስከዚህ ድረስ ብዙ ጊዜ እናሳልፋል ነበር። አሁን ካገኘው ሳምንት አልሆነኝም። ስለዚህ አሁን ካንተ ጋር ጊዜ ማሳለፍ አሁን ፈለግኳ አሁን እፈልጋለሁ። ሩታ ጸጥ ብላ ታዳምጣለች። አቀፍ አድርጋ ባሏት ግን ሩታ ምንድነው የተሰራው? ይሄ ልጅ በጣም እየተጠላሽ በጣም ስምሽን እየጠፋ ነው ያለውና መልስ መስጠት አለብሽ። አብርሃም እውነተኛው የራሱ አብርሃም እንዳልሆነ ታውቂያለሽ አንቺ። ስለዚህ መልስ መስጠት አለብሽ። አብርሃም ምንድነው የሆነው? ልቀቂው። መቆም ትችላለህ በጭራሽ ሩታስ አሳዘነችኝ። አሁን ግን እውነት ቆማት ብላታ። አይ አሁን ሰው ካንቺ መልስ ይፈልጋል። ካንቺ ሰው መልስ ስለሚፈልግ አንቺ የተፈጠረውን ነገር ማስረዳት ግዴታ አለብሽ። መብት ሳይሆን ግዴታ አለብሽ። ይሄ ልጅ ላይ ምንድነው የተፈጠረው ነገር የሚለውን ነገር ተመልካቹ ይፈልጋል። ስለዚህ ለተመልካቹ ማብራራት አለብሽ። የተፈጠረው ነገር ደስ አይልም አብርሃም ላይ ማለት ነው። የቀድሞ ባህሪው አይደለም ይሄ ልጅ የአእምሮ ችግር ውስጥ ገብቷል። ስለዚህ እንደዚህ አይነት የአእምሮ ተመታኮ ውስጥ ያለ ልጅ ደግሞ እንዲሁ በቀላሉ አያልፍሽም። ምንድነው የተፈጠረው ማስረዳት አለብሽ። ማንንም በቀላሉ ይሄን ነገር አያልፍሽም። ሩታ ብታስቢበት ይገባል። እሷ ተመለሳለች። አትያት እሷን ተዋት፣ ትመለሳለች። ልጅህም አለ እሷም አለች፣ ትመለሳለች። ግን አሁን ከኔ ጋር ጊዜ አሳልፍ። ከኔ ጋር አናፈቁም። ከኔ ጋር ጊዜ አታሳልፍም። ለምንድን ነው እንደዚህ የምትሆነው? እሺ አሁን የትኛው ቢሆን በስልኩ እያሳየኝ ነበር፣ እየጮሽበት ነበር። ምንድነው ያጠፋው? መቼም ወንድሙ ነው አሳልፈው መርዝ አይግተው ስላለው ነገር። አብርሃም እንደዚህ አይነት የጥሞናና እንደዚህ ለዘብ ያለበት ባህሪ የተቀየረበት የራሱ መንገድና የራሱ መልስ አለው። ስለዚህ ያንን ነው መጠየቅ የሚያስፈልገው እንጂ አሁን ትግትግ ብርት ጥፍት ምናምን ስላልሽ እኔ መፍትሄ ይኖራል ብዬ አላስብም። ሁኔታሽ ምንም ደስ አይልም። እኔ አሁን አንቺ ላይ እኔ የእውነት ቡዜ በፊት በጣም በቃ የምትገርም እህት የእውነት ትዳሩን ለመመለስ እውነተኛ መሀል ላይ ሆና የምታደርገው ነገር ምናምን ብያለሁ። የሩታ ፋውል እንዳለ ሆኖ ማለት ነውና አሁን ላይ ደግሞ እያየሁት ያሉት ልጁን ጭራሽ ከድጡ ወደ ማጡ እየከተተቻለሽ ታወቀ ነው። አይዳሊ ሳስመስል አሁን አብርሃምም ጠልቷል። ሩታ የምታይ በእንትን ነው ገባ አይደለ? ስለዚህ ባልና ሚስት መሀል ገብተህ ሁለቱም ጋር ከተጠላ ምን ቤት ነው?
ምን ቤት ነው? እኔ የዳኒ ምን ቤት ነው? እኔ ቲክቶክ ላይ ሳየው ኖርማል ሆኖ ምናምን ይታያል። እዚህ ጋር ደግሞ ሄዶ የምንሰቃቀላልና የዳኒ ጉዳይ በጣም አስቸጋሪ ነው። ግርጣት ፕሮማክስ ይላል ሙዜ። ስለዚህ አሁን የራስሽን ህይወት መኖር አለብሽ። በቃ ወንድ ተመችቶታል፣ ግን ሩታ ደግሞ ለአንቺ መልስ እንፈልጋለን። በአብርሃም ጉዳይ አፋጣኝ መልስ እንፈልጋለን። ምንድነው የተፈጠረው ነገር? እኛም ተጨነቅን፣ ኦዲየንሱ እየጠየቀ ነው። ስለዚህ እኔም አሁን ከቅርብ ምንጮቼ እንደ በፊቱ የማገኝበት መንገድ ትንሽ ክራውድድ ስለሆነ ነው፣ እመለስበታለሁ። ግን ይሄን ነገር ግን ብታርሚበት ጥሩ ነው ላለው ሩታ ባይ